ከእስር ቤቶቻቸው የሚወጡት እሱን እያሰቡ ነው። እስር ቤቶቻቸው የሚጠቧቸው ይሄንን እያሰቡ ነው። በዚህ ብርሃን ነው ከመከራው በላይ የሚራመዱት። ኢየሱስን ሲያስቡት እሱ መስቀል ላይ የዓለምን ኃጢአት ተሸክሞ ታግሷል። እታገሳለሁ፣ እኔ ለብቻዬ ነኝ፣ ስለሱ ነው ያግዘኛል፣ እታገሰዋል። እና በጌታ ቀን በመንፈስ ነበርኩል። እያሰላሰልኩ እያል ድንገት ከኋላዬ ድምፅ ሰማዋል። ብዙ የጸሎት ርዕስ በሚኖርበት ሰዓት ላይ ያንን ሁሉ ጠቅልሎ በመንፈስ ነው። ከኋላዬ ድምፅ መጣ፣ ነካኛል። አካል አለው ድምፁ፣ ቮይሱ ፐርሶኒፋይ ሆኗል ሲል እሱ ሳይነካ ዞር ያረጋል፣ ድምፁ ፈቀቅ ያረጋል። ሳይናገር ድምፁ በኃይል ነው። የሊባኖስ ዝግባ አይደለም፣ ጫካውን ነው የሚጠርገው። አለት ያንቀጠቀጥ ሲለኝ ተነቃነቅኳል። ምን አይነት ድምፅ ነው ስል ከኋላ ቃል መጣ። ለበዛ ድምፅ ውስጥ ዮሐንስ በደመና በክብር ይመጣል ብሎ ክርስቶሎጁን አደራጅቶ ተወረደ። ከዚህ በኋላ ተቀቀልኩ እንዴት ትላል? ከላይ ወደ ታች እየወረድክ ተቀቀልኩ እንዴት ትላል? አይ ፖዚሽናሊ ያለበት ቦታ ከፍ ያለ ነው። የራእይ ምዕራፍ 1 ላይ ከቁጥር 9 አካባቢ ጀምሮ እስከ ቁጥር 18 ድረስ ያለ ይሄ የራእይ መጽሐፍን ዮሐንስ እንግዲህ በኋላ ላይ ነው የጻፈው። ራእዩን ካየ ከጥቂት ዓመታት በኋላ ነው የጻፈው። አንዳንዶች እንደውም እንደሚሉት እዛው ፍጥሞ ካየው በኋላ እዛው ነው የጻፈው ይላሉ። ሌሎች ደግሞ ወደ ኤፌሶን ከተመለሰ በኋላ ነው የጻፈው ይላሉ። እንደውም በጣም የሚገርማቸው አንድ የሱ በጣም የቅርብ ደቀ መዝሙር የነበረ ሰው ምን ይላል? ዮሐንስ እዛው ፍጥሞ እያለ የሚጽፍበት ቀለምና ወረቀት አልነበረውም፣ ፓፒረሱና ቀለሙ አልነበረውምና ምግብ ያቀርቡለት ነበር። ከሚቀርብለት ከምግቡ እየቀነሰ ቀለምና ወረቀት እያስገባ ይጽፍ ነበር። እና ዮሐንስ በእንደዚህ አይነት መንገድ ነው የጻፈው ይሉታል። እና ሰውየው ራእዩን ያየው ሰው ቤተ መንግሥት ተቀምጦ ማያየውን ራእይ ፍጥሞ እስረኛው ነው ያየው። ፍጥሞ በጣም ጠባብ ነች፣ ደሴት ናት። ሮማውያን ነገስታቶች ሰውን ቀጥታ መግደል ካልፈለጉ ፍጥሞ ወስደው ተሰቃይቶ አቋም ቀይሮ እንዲሞት ያደርጉታል። በብዙ መከራ ሰው የሚያምነውን ይጥላል። በብዙ መከራ ሰው የሚኖርለትን ነገር ይተዋል። ይሄንንም ሰው ወስደው ምናልባት የሚከተለውን ወደ 70 ዓመት አካባቢ ያገለገለውን ይሄንን ኢየሱስን ይክድ ይሆናል ብለው ፍጥሞ በዶሜቲያን ትእዛዝ ታሰረ። በጣም የሚገርማችሁ ሰውየው አልጻፈም። ፖሊካርፕ የሚባል ሰው ነው የጻፈለት። እግሩ በዘይት ይቀቀል ነበር። እግሩ በዘይት ይቀቀላል። ኔክድ ነው፣ ልብሱን አውልቀው ነው። ከዛ ውስጥ ያወጡና በረዶ ላይ ይጥሉታል። በእንደዚህ አይነት ሁለት ኤክስትሪም ውስጥ ሆኖ በየቀኑ ወታደሮች እየመጡ ይገርፉታል። በእንደዚህ አይነት ሲቹዌሽን ውስጥ ቁጭ ብሎ በጌታ ቀን በመንፈስ ነበርኩ ይላል። ሰንበት ነው ቀኑ ማለት ነው ትርጉሙ። የጌታ ቀን የሚለው የተለየ ቀን አይደለም። በሰንበት ቀን በመንፈስ ነበርኩ አለ። ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር ነው የታሰርኩት። ስለ እሱ ምስክር ሉም ብዬ ነው የታሰርኩት። ከእስር ቤቶቻቸው የሚወጡት እሱን እያሰቡ ነው። እስር ቤቶቻቸው የሚጠቧቸው ይሄንን እያሰቡ ነው። በዚህ ብርሃን ነው ከመከራው በላይ የሚራመዱት። ኢየሱስን ሲያስቡት እሱ መስቀል ላይ የዓለምን ኃጢአት ተሸክሞ ታግሷል። እታገሳለሁ፣ እኔ ለብቻዬ ነኝ፣ ስለሱ ነው ያግዘኛል፣ እታገሰዋል። እና በጌታ ቀን በመንፈስ ነበርኩል። እያሰላሰልኩ እያል ድንገት ከኋላዬ ድምፅ ሰማዋል። ፍጥሞ ስትቀመጥ ቅዱሳን ሊጸልዩልህ ይችላሉ እንጂ አይመጡም። አንደኛ መምጣት አይችሉም፣ ሁለተኛ ከመጡ የዮሐንስ ዕጣ ፈንታ ነው የሚደርሳቸው። ስለዚህ እዛው ባሉበት ነው የሚጸልዩት። ኢየሱስ ነው የሚመጣው። ድርቅ ያለ ብዙ የተደበደበ አያሌ ቀን የሚጾም ብዙ የማይበላ ወደ ሞት እየተጠጋ ያለ እድሜው የሄደ ወደ 90ዎቹ የተጠጋ ኤጅድ የሆነ ሐዋርያ ነው። ቁጭ ብሏል፣ አርጅቷል። በዘይት ቀቅለውት ከመግለጥ በላይ ነው ህመሙ። በረዶ ላይ ይጥሉታል። ቀጥሎ ምን ሊያደርጉት እንደሚችሉ አያውቅም። በመንፈስ ነው፣ በመሃል በበረዶና በእሳቱ መሃል በመንፈስ ነው። ብዙ የጸሎት ርዕስ በሚኖርበት ሰዓት ላይ ያንን ሁሉ ጠቅልሎ በመንፈስ ነው። ከኋላዬ ድምፅ መጣ አለ የሚል ድምፅ ነው። ቃል አይደለም የሰማው፣ ቮይስ ነው። ነካኛል። አካል አለው ድምፁ፣ ቮይሱ ፐርሶኒፋይ ሆኗል ሲል እሱ ሳይነካ ዞር ያረጋል፣ ድምፁ ፈቀቅ ያረጋል።
ሳይናገር ድምፁ በኃይል ነው። የሊባኖስ ዝግባ አይደለም፣ ጫካውን ነው የሚጠርገው። አለት ያንቀጠቀጣል ሲለኝ ተነቃነኳል። ምን አይነት ድምፅ ነው ስል ከኋላ ቃል መጣ። በዛ ድምፅ ውስጥ ዮሐንስ የሚናገረኝን ድምፅ ለማየት ዞር ስል ራሱ ነው አለ። እንደ ወንጌላቱ ግን ዘልዬ የምጠመጠምበት አይደለም አለ። ወደቅኩ አለ። መቆም እየፈለኩ ነው የወደቅኩት አለ። ማየት ጠልቶ አይደለም አቅቶት ነው። አጥንቴ አልቆም አለኛል። ሳየው አለ ወደቅኩ አለ። በጣም ግን ጎበዝ ነው። በወደቀባት ቅጽበት ሙሉ በሙሉ አይቶት ነው የወደቀው። ድንገት ዞር ሲል በቅጽበት ነው እኮ የወደቀው። ክብሩን መቆጣጠር አቅቶት ራሱና የራሱ ጠጉር፣ ፊቱና አይኑ፣ ድምፁና ቃሉ፣ ልብሱና የታጠቀው እጁ ላይ ያለው እግሩን ሙሉ በሙሉ ነው ያየው። ሲያየው እያብራራ ነው ያየው። ነጭ ጸጉር ነበረው አይደለም ያለው። እሱን ማንም ያያል ራሱ አለ። በጸጉሩ ውስጥ አቋርጧል። ራሱና ጸጉሩ እንደ ነጭ በግ ለምድ እንደ በረዶም ነጭ ነው። ፊቱ አለ በሙሉ ድምቀት እንደሚያበራ ፀሐይ ነው። በዛ ደማቅ ፊት ውስጥ ደግሞ አይኑ ፀሐይ በኩለ ቀን ወጣ ማንም አያያትም። ካያትም ለተወሰነ ሰዓት አይን ሌላ ነገር አይለይም። ዮሐንስ ያንን ፊት እያየ ከዛ ፊት ውስጥም ለይቶ ያያል። አይኑ ደግሞ አለ ድምፁ ሴስሞስ ነው፣ መሬት ያንቀጠቅጣል። በዚህ ድምፅ ውስጥ ደግሞ የሚወጣ ቃል አለ። ለብሷል፣ ደረቱን በወርቅ ታጥቋል። የሚያየው ፊጋራቲቭሊ ሂውማን ነው የሚመስለው። ጸጉሩ፣ አይኑ፣ አፍንጫው፣ አፉ፣ እጁ፣ እግሩ ፊጋራቲቭሊ የሆነ ሰውዬ ነው የሚመስለው። ሲያብራራው ግን ዲቫይን ነው፣ መለኮት ነው። ሲያብራራው በሚገባው መንገድ የመጣው መለኮት ነው። ራሱና ጠጉሩ የሚለው እድሜው ነው። የዘላለም አምላክ ነው። መሬት ላይ እኮ ያውቀዋል። ቢፎር ቤትልሔም ነበረ ኢየሱስ ነው። ከክሪኤሽን በፊት የነበረ የዘላለም አምላክ ነው። ፊቱ እንደ ፀሐይ ያበራል ብሎ አይኑ የሚለው የጸሎት ርዕስ አትነግረውም። አጠገበ ሲመጣ ስክሩቲን ያደርጋል። እንዲህ ሲያይ እግሬን እየተቀቀልኩ ነው አትለው። ካንተ በላይ ያውቀዋል። እንዲህ አይቶት ከምትቀቀለው በላይ ያውቀዋል። አንዳንድ የጸሎት ርዕሶቻችን እሱ እስኪመጣ ነው። እሱ ሲመጣ ኖርማሊ አንጸልያለን። እሱ እስኪመጣ አይደል እንደዚህ ያርግ ብቅ ብሎ ምን ላርግ ሲል ምንም አታርግ እሞትልሃል። በክብሩ ፊት ምንም አይወራ። ፉሊ ጋድማን መሆኑ ስፔሻሊ መለኮትነቱ ወጣ፣ ተራምዶ መጣ። ደረቱ ላይ ያለው ወርቅ ታማኝነቱ ፌዝፉል አይዋሽም። እግሮቹ አለ እንዲህ ሲያየው እግሩ ያውቀዋል። መሬት ላይ እነዛ ናዝሬት ከተማ የሚሄዱ እግሮች ናቸው። ኖርማል እግር ነው የሚያውቀው። ይሄኛው እግር በእቶን የጋለ የነጠረ ናስ ነው። እዚህ ጋር ሲቆም ያፈርሰዋል። ተራሮች ላይ ሲቆም ይንዳቸዋል። በእጁ አለ 7 የወርቅ መቅረዝ ይዟል። ዩኒቨርሳል ቸርችን ይዟል። አንድ ሰው ከጨበጠ ሁለተኛ የማይደግም እጅ የነበረው መሬት ላይ የሚያውቀው ኢየሱስ አሁን ግን ቤተ ክርስቲያንን ይዟል። ይሄንን ሳይ አለ እንደ ሞተ ሰው ሆንኩ አለ። መጣ አለ መጣ፣ እጁን ጀርባዬ ላይ ጫነብኝ አለ። ያ እጅ ጫነብኝ። አትፍራ። እንዴት ነው የማይፈራው? አትፍራ ሲለው ፍርሃቱ ይለቀዋል እንጂ በዚህ ክብር ፊት እንዴት አይፈራ? ቀጥሎ በነ ዶሜቲያን አስተዳደር አያሌ ክርስቲያኖች እየሞቱ ነው። አትፍራ አለ። ፊተኛውና መጨረሻው እኔ ነኝ አለ። ቄሳር እኮ አለ ጌታ ነኝ ይላል ቄሳር። እኔ ሎርድ ነኝ አምላክ ነኝ ይላል ቄሳር። ኢየሱስ መጣና እንዲህ አለ፣ ፊተኛውም መጨረሻውም እኔ ነኝ፣ ከእኔ በቀር አለ ማንም የለም አለ። ቄሳር እኮ ነው ያሰረው። ቄሳር ቼን ውስጥ ነው ያለው። ይሄ ሰው ዶሜቲያን ጥሎት ፍጥሞ እኮ ነው ቁጭ አለው። ኢየሱስ መጣና እንዲህ አለው፣ ከእኔ በቀር አለው ማንም የለም አለ። ሞትና ሲኦል መክፈቻቸው እጄ ላይ ነው ያለው አለ። ድል ነስቼዋለሁ። እንዳትፈራ። ይሄንን የሚያክል ክብር የተሞላ ራእይ አይቶ እግሬ በዘይት ተቀቀለ ብሎ እንዴት ይጻፍ? በዘይት ተቀቀልኩ ቢል እናመሰግነው ነበር። በዘይት ተቀቀልኩ ቢል መጽሐፉ ሞር የሚያምር ይመስል ነበር። እንኳን አላለ አልፎን ወጣ ሰውየው። ሰላምታው ላይ በዘይት ተቀቀልኩ ቢል ጥሩ አልነበረም?
እግሬ በዘይት እየተቀቀለ ፍጥሞ ቢል ሰላም ሲላቸው እኮ በትሪኒቲ ነው የጨበጣቸው፣ በስላሴ እኮ ነው የጨበጣቸው። ካለው ከነበረውና ከሚመጣው ብሎ አብን፣ ከሰባቱ መናፍስት ብሎ መንፈስ ቅዱስን፣ ከታማኝ ምስክር ከምድር ነገስታት ገዢ ከሙታን በኩር ብሎ ኢየሱስ ክርስቶስን በዚህ ሁሉ ሰብስቦ ጸጋና ሰላም አለ። ለመጨበጥ ስላሴን አመጣ። እንኳን መከራ ሊያወራ በደመና በክብር ይመጣል ብሎ ክርስቶሎጁን አደራጅቶ ተወረደ። ከዚህ በኋላ ተቀቀልኩ እንዴት ትላለህ? ከላይ ወደ ታች እየወረድክ ተቀቀልኩ እንዴት ትላለህ? አይ ፖዚሽናሊ ያለበት ቦታ ከፍ ያለ ነው። የሚኖርበትን አካባቢ የሚጫነው በዚህ ነው። ከምታልፉበት መከራ የሚገለጥላችሁ ክብር ይበልጣል። ከእስር ቤት ስለመውጣት ርዕስ እንዳታረጉ። አደባባይ ተቀምጦ እኮ ሰው እኮ አላየም። ታስሮ እኮ ይሄ የሰውን ዘላለም እኮ እያየ ነው ቁጭ ብሎ። ብራዘር ፍጥሞ ባይገባ አያይም። ሰዎቹ አይቀመጡማ። ወስዶ ቁጭ አረገው። the divine revelation of John ነው እኮ ይሄ እኮ አንዳንዱ ባይዘው ለመተርጎም ኢምፖሲብል ብቻ አይደለም ኢምፕሩደንት ነው። መተርጎም አቅቶን ሳይሆን አይታወቅም። አንዳንዱ ያየው ነገር አናቀውም፣ ኢምፕሩደንት። አሁን የሚታወቀው ነው ለመተርጎም የሚያስጨንቅ ብቻ እኮ አይደለም፣ የማይታወቅ ሁሉ አይቷል። ገና ስንኖርበት የምናቀው አሳጥማጅ እኮ ነው። የቅፍርናሆም አሳጥማጅ ራእይ መጽሐፍን ብታየው እኮ አፖካሊፕቲክ ነው። በስዕል ነው የጻፈው። መንፈስ አሰለጠነው። ሰውየው ትምህርት ቤት ገብቶ ሊትሬት አልሆነም። መንፈስ ወርዶበት አሰለጠነው። አወቀ፣ ገባው። መብራራት የማይችል ነገር ጻፈ። ምን ማለት ነው? ስትኖርበት ነው የምታውቀው። ገና ይሄንን ሁሉ ቀድሞ አየው። ኢየሱስ አይዞ ትወጣለህ፣ ግን እስክትወጣ ራእዩን አይደለም ያለው። አላወራም ስለ እስር ቤቱም ስለ ዘይት መቀቀሉም ሰላም አላው። ምንም የራሱን ነው የሚነግረው። ዝም ብሎ ጻፈም ያለው የምታልፍበትን አይደለም፣ ያየውና የሰማውን። የምታልፍበትን ጻፍልኝ አይደለም ያለው፣ ያየኸውንና የሰማኸውን። ኢየሱስ ክርስቶስ ጌታ ነው። መልእክቴ ዛሬ ይህች ናት። ከምታልፉበት መከራ የሚገለጥላችሁ ክብር ይበልጣል። መንገዳችሁ ላይ እግዚአብሔር በክብር ብቅ ይልበታል። ነገሩ እንዳለ እሱ ራሱ ነገሩ ላይ ይመጣል። ነገር ይቀየራል ብለህ አጠብቅ፣ አንተ ትበልጣለህ። ፍጥሞ ተጨነቀች፣ መሲህ ወረደ ላይዋ ላይ። የከበረው ኢየሱስ ፍጥሞ እየተራመደ መጣ። ተንቀጠቀጠች ፍጥሞ፣ ፈጣሪዋ ወረደ ላይዋ ላይ። ፍጥሞ ሊሂድ ብሎ አይደለም፣ ዮሐንስ የት ነው ያለው ብሎ ነው ፕሮግራሙ። እስር ቤቱም አይደለም፣ የሮም ወታደሮች ማለት ዮሐንስ ነው ፕሮግራሙ። የእግዚአብሔር ፕሮግራም ነህ ነው። አንተን ብሎ ያለህበት ይመጣል። አካባቢውን ይንጠዋል፣ ይገባል። ምንም ውስጥ ይገባል፣ ሰተት ብሎ ይገባል። እሱ ሲገባ ቤት ጠባብ ከሆነ አፈራርሷት ይወጣል። የምናልፍበት ነገር የሚያንስብን ኢየሱስን ስናየው ነው። ስለዚህ የምታልፉበት ነገር ብዙ አይቀየርም። ነገሩ ላይ ክብሩን ይገልጣል። ያለሱ ፕሮግራም በእናንተ ህይወት ላይ የሚመጣ ነገር የለም። የሚመጣው ነገር በሱ ፕሮግራም ከሆነ እርግጠኛ ሆኖ ክብሩን መግለጫው ነው። ስለዚህ ከእስር ቤቱ የማትወጣ ከሆነ የጸሎት ርዕስ አታብዛ፣ አትታገለው፣ ስራውን ይፈጽም። አትላፉት፣ ብዙ አታስቸግሩት። ፕሮግራሙን ሳይጨርስ የማያወጣ ከሆነ ተስማማ፣ ስራህን ፈጽም በለው። ደስተኛ ነኝ ዛሬ ለእናንተ ይህን ስለነገርኳችሁ። በጣም ብዙ ጨካኝ ሰዎች ወደፊት ስለምናይ፣ የለየላቸው ሰዎች ስለምናይ፣ ከኢየሱስ ውጪ ርዕስ የማይኖራቸው ሰዎች ስለምናይ፣ ከኢየሱስ ውጪ ወሬ የሌላቸው ሰዎች ስለምናይ፣ ጀርባቸውን የሚገርፏቸው እኮ እናስቆማቸዋለን ብለው ነው። አሳረፈው ቡጭቅ ሲያደርጉት እንኳን ሊያቆም ውስጡ ያለው ብርሃን መውጫ ቀዳዳ አገኘ። ጀርባውን ሲቦጭቁት እንኳን ሊያቆሙ ውስጣቸው ያለው ነገር መውጫው ነበር። መከራዎቻቸው ክብሩን ማሳያ ናቸው። ጳውሎስ እንዳለው ነው፣ ከሰንሰለቱ በቀር ብሏል። ያው ብዙ መከራ ይምጣባችሁ፣ ግን የሚመጣው ነገር በሙሉ ኢየሱስ ክርስቶስን መግለጫ ብቻ ይሁን። ወዳቸዋለሁ። በቃኝ። ከምታልፉበት መከራ የሚገለጠው ክብር ይበልጣል።
ፍጥሞ ውስጥ እያለ ኢየሱስን አየሁ። ባላችሁበት ሁኔታ ኢየሱስን ታዩታላችሁ። ራሱን ይገልጣል። ዲስ ኢዝ ዩር ሜሴጅ። መልእክታችሁ ይሄ ነው።